ወደ ባሻው። ደራሲ አንቷን ቼሆቭ፣ ተርጓሚ መኩሪያ መካሻ። የአንድ ብረታ ብረት ፋብሪካ የበላይ አለቃ ነው ኢቫን ካርሎቪች። የፋብሪካው ባለቤት አንድ ጉዳይ እንዲያስፈጽም ራቅ ወዳለ ከተማ ልኮት ነበር። በተላከበትም ጉዳይ 4 ወራት ያክል በመቆየቱ ወጣቷ ሚስቱ ናፈቀችው። ናፍቆቱ ሲጸናበት የምግብ ፍላጎቱ ሳይቀር እየቀነሰ መጣ። እንደ ማልቀስም ሲዳዳው ከረመ። ናፍቆቱን ስላልቻለው ወደ ሞስኮ ለመመለስ ወሰነ። በመመለሻው ዕለት አይኑን ጨፍኖ በምን መልኩ ወደ ቤቱ እንደሚገባ፣ የቤት ሰራተኛው ማሪያ እንዴት በሩን እንደምትከፍትለት፣ ሚስቱ ናታሻ እንዴት ትከሻው ላይ ውድቅ ብላ በናፍቆት እንደምትቀበለው እያሰበ እብስ አለ። መለስ አለና እሷስ አትጠብቀኝም አለ ለራሱ። ደግሞ አለመጠበቋም በጣም ጥሩ ነው። ያልተጠበቀ ደስታ ልታገኝበት ትችላለች። በማታው ባቡር እየበረረ ሞስኮ ደረሰ። የባቡር ጣቢያው ሰራተኛ ሻንጣዎቹን እስከሚያወርድለት እዚያው ቡና ቤት ውስጥ 2 ጠርሙስ ቢራ ተጎነጨ። ቢራዎቹን ከወሳሰደ በኋላ ፍጹም ደግነት ተሰማው። ዕቃዎቹን ከባቡር ጣቢያው በሰራተኛ አሸክሞ ሲሄድም ይለፈልፍ ነበር። አንተ ኩሊ፣ ጥሩ ኩሊ ነህ። ሩሲያኖችን ወዳቸዋለሁ። አንተ ሩሲያዊ፣ ሚስቴ ሩሲያዊ፣ እኔም ራሴ ሩሲያዊ። አባቴ ጀርመናዊ ቢሆንም እኔ ግን ሩሲያዊ ነኝ። እንዲያውም ከጀርመን ጋር መፋለም እፈልጋለሁ። ልክ እንዳሰበው በሩን የከፈተችለት ሰራተኛው ማሪያ ነበረች። ሻንጣውን ለማሪያ እየሰጠ አንቺ ሩሲያዊት፣ እኔ ሩሲያዊ፣ ሁላችንም የሩሲያ ዜጎች፣ የሩሲያ ቋንቋ የምንናገር እያለ ከፈነደቀ በኋላ ለመሆኑ የታለች ናታሻ ሲል ጠየቃት። ተኝታለች። ደህና አትቀስቅሻት። እኔ ራሴ ቀሰቅሳታለሁ። ሳታስበው አስደነግጣትና አስደስታታለሁ። ማሪያ ሻንጣዎቹን ይዛ ወደ ኩሽናው ገባች። ኢቫን ካርሎቪች ፊቱ በደስታ ፈክቶና እጁን እያሻሸ እንዲሁም በአይኑ ወዲያና ወዲህ እያማተረ ወደ መኝታ ቤቱ በር ዘለቀ። በዝግታ በሩን ከፈተው። መኝታ ክፍሉ ጨለማና ጸጥ ያለ ነው። አሁን አስደነግጣታለሁ ብሎ አሰበ ኢቫን ካርሎቪች ክብሪቱን ለኩሶ። የክብሪት እንጨት እያነደደ አንድ ነገር ታየው። ወደ ግድግዳው ጥግ ባለው አልጋ ላይ አንዲት ሴት ጭንቅላቷን ተሸፋፍና ተኝታለች። ከሰውነት ክፍሏ የሚታይ ነገር ቢኖር ተረከዟ ብቻ ነው። በሌላኛው አልጋ ላይ ደግሞ አንድ ግብዳ ጨብራራና ፂማም ወንድ ተጋድሟል። ኢቫን ካርሎቪች አይኑን ማመን አቅቶት ሌላ ክብሪት ጫረ። አከታተለም። 5 የክብሪት እንጨቶችን ለኳኮሰ። የማይታመነው ስዕል አእምሮውን ወጠረው። አስፈሪና አሳፋሪ ነበር። እግሩ ተብረከረከ። ጀርባውን አንዳች ቅዝቃዜ ቀዝፈው። ያ የጠጣው ቢራ በአንዴ ጭንቅላቱ ላይ ወጣ። ስሜቱ ተገለባበጠ። መጀመሪያ ላይ የመጣለት ስሜት ወንድየውን ወንበር አንስቶ ጭንቅላቱን መፈትፈት ሲሆን፣ ያቺን ከሃዲ ሚስቱን ደግሞ ተረከዟን ይዞ እርቃኗን በማንጠልጠል በመስኮት በኩል መወርወርና እሷም እየጮኸች ድልድዩ ስር ስትወሸቅ ማየት ነው። አይሆንም፣ ያንሳቸዋል ብሎ ጥቂት ካሰበ በኋላ መጀመሪያ ሁለቱንም አያይዤ አስራቸዋለሁ፣ ከዚያም ፖሊስና ዘመዶቻቸውን ጠርቼ ገድላቸዋለሁ የሚል ውሳኔ ላይ ደረሰ። ካፖርቱን ደርቦ መንገድ ላይ ወጣ። መርር ብሎ ማልቀስ ጀመረ። እየተንሰቀሰቀም ስለ ሰዎች ክፉነት አሰበ። ስለ ሚስቱም አሰበ። ይህቺ ተረከዟ ተገልጦ አልጋው ላይ የተጋደመችው ሴት ከዚህ በፊት ምስኪን ልብስ ሰፊ ነበረች። ዛሬ ግን ደስተኛና በአመት 750 ሩብል የሚከፈለው የተማረ አለቃ ሚስት ሆናለች። ቀድሞ ከርታታና እንደ ቤት ሰራተኛ ቡትቶ ለባሽ ነበረች። እድሜ ለኔ ትበል። ዛሬማ ዜንጦና በፋብሪካችን ውስጥ ሳይቀር አንቱ የተባለች ሰው ሆናለች አለ ካርሎቪች። ኢቫን ካርሎቪች ሴቶች ምን አይነት መሰሪና አታላይ ናቸው እያለ በመንገድ ላይ ሲሄድ እውነትም ሴትና እባብ አለና አሰበ። ድምፁን ዝቅ አድርጎ ለምን ሩሲያዊት አገባው? ሩሲያውያን ጥሩ ሰዎች አይደሉም። ከሩሲያኖች ጋር መፋለም አለብኝ። ይቺ ሰይጣናም ሩሲያዊት
እያለ ለራሱ አክተመተመ። አረፍ ብሎ ትንሽ አሰበና የሚደንቅ ነው፣ በጨብራራው ሰውዬ ለውጣኛለች ማለት ነው። ይሄኔ እኮ ኪስ ውስጥ እንኳን ድንቡሎ የሌለው ሰው ነው። ወይኔ ካርሎቪች፣ እኔ እኮ የተረገምኩ ሰው ነኝ አለ። ካርሎቪች አይኑን ጠራርጎ ወደ አንድ አነስተኛ ምግብ ቤት ገባ። እስቲ ወረቀትና ብዕር ስጠኝ ብሎ አስተናጋጁን ጠየቀው። በንዴት ፈረስ ላይ ሆኖ ደብዳቤውን ሸቀሽቀው ገባ። እጁ እየተንቀጠቀጠ ሰርፖሆፍ ከተማ ውስጥ ለሚኖሩት ለሚስቱ ወላጆች በጻፈው ደብዳቤ አንድ የተማረ የፋብሪካ አለቃ ከዚች አይነቷ ጋጥ ወጥ ሴት ጋር መኖር እንደማይቻለው፣ ቤተሰቦቿም ሆኑ ልጃቸው አሳሞች ስለሆኑ ካርሎቪች ወደ ፈለገው መሄድ ይችላል ካለ በኋላ በማጠቃለያው ወላጆቿ ከጨብራራ ጸጉራሙ ሰውዬ ጋር ደብለው እንዲወስዷትና ሊገድላቸው ያልፈለገውም እጁን ላለማበላሸት ሲል መሆኑን ገልጾ ደብዳቤውን ደመደመ። ከምግብ ቤቱ ወጣና ፖስታውን ከተተ። እስከ ጠዋቱ 4 ሰዓትም በየከተማው ሲዘዋወር በሐዘን ተወጥሮ ነበር። ምስኪኑ ካርሎቪች በሐሳብ ብቻ ክስትና ጥውልግ አለ። ሕይወት መራር የዕጣ ጥንቅር ነች፣ ለእኔ የጠመመችና የረከሰች ሆናለች እያለ ሚስቱንም ሆነ ያንን ጸጉራም ሰው ላለመበቀል ወሰነ። ማድረግ የሚችለው አንድ ነገር ብቻ ነው። በግድ የለሽነት በመተው ሚስቱን መቅጣት እንደሆነ ቁርጥ ሐሳብ አደረገ። ሄጄ ሁሉን ነገር አስረዳታለሁ አልና ወደ ቤቱ አመራ። በመንገድ ላይ ሕይወቴን አጠፋለሁ፣ ከዚያ ጨብራራ ጸጉራም ሰውዬ ጋር ተደስታ ትኖርበት፣ ከእንግዲህ ሳረብሻትም እያለ ራሱ እንዴት እንደሚሞትና ሚስቱም ሕሊናዋ ተጨንቆ በሐዘን ስትቆራመድ ታየው። ንብረቴንም ቢሆን በሙሉ አስቀርላታለሁ፣ አዎን አስቀርላታለሁ አለ። በቤቱ ደርሶ መጥሪያ ደወል እያሰማ እስቲ ያጨብራራ ከኔ ሲሻል እናያለን፣ እስቲ እሱም በአመት 750 ሩብል እየሰራ እንደኔ ሲያስገባ እናያለን እያለ ሲያውክተመትም የቤት ሰራተኛው ማርያ በሩን ከፈተችለት። ስታየውም በጣም ተደናገጠች። ካፖርቱን እንኳን ሳያወልቅ እስቲ ናታሻን ጥሪያት ላነጋግራት እፈልጋለሁ አለ እንዳኮረፈ። ከደቂቃ በኋላ ሚስቱ ናታሻ በባዶ እግሯ ኢቫን ካርሎቪች ፊት በመገረም ቀረበች። ካርሎቪች እያለቀሰና ሁለት እጆቹን ወደ ላይ ዘርግቶ እንዲህ ማለት ጀመረ። ሁሉን ነገር አውቄያለሁ፣ እኔን ማታለል አይቻልም፣ በገዛ እኔ ያንን ጺማም ከብት መሳይ ተመልክቼዋለሁ እያለ አንባረቀባት። አበድክ እንዴ? ምን ነው እንዴት ትጮኻለህ? በሰላም ያረፉትን ሰዎች አትረብሽ አለችው ናታሻ በተራዋ ጮክ ብላ። ያንዳለቻ ዱርዬ ነው የምትዩ? አንተን እኮ ነው ምለው፣ አትጩህ። ሰከረ እንግዲህ ይጮሃል። ሂድና ተኛ። ከዚያ ጨብራራ ጋር በአንድ አልጋ ላይ ልተኛ? አላደርገውም፣ ሂጂልኝ። አብደሃል ማለት ነው? ተናደደች ናታሻ። እኛ ቤት ያረፉ ሰዎች አሉ። መኝታ ቤታችን ውስጥ አናጢው ከሚስቱ ጋር ተኝቷል። ኢቫኖቪች በተደናገጠ ሁኔታ የትኛው አናጢ? ጨብራራው አናጢ ከሚስቱ ጋር ለወር በ4 ሩብል ሂሳብ ክፍሉን አከራይቻቸዋለሁ። አትጩህባቸው፣ ትቀሰቅሳቸዋለህ። ጀርመናዊው አይኑን አጥርቶ ሚስቱን በአትኩሮት ተመለከታት። ከዚያም አንገቱን ደፍቶ ቀስ ብሎ ያፏጨ አሁን ገባኝ አለ ለራሱ። ከጥቂት ጊዜ በኋላ የጀርመናዊ መንፈስ ተረጋጋ። ኢቫን ካርሎቪች አሁን በደስታ ተሞላ። አንቺ ሩሲያዊት፣ ሰራተኛዬ ሩሲያዊት፣ እኔም ሩሲያዊ፣ ሁላችንም ሩሲያዊ ቋንቋ ያለን፣ አናጢውም ጥሩ አናጢ፣ እንዲያውም ሄጄ ከፍ አደርገዋለሁ። ፋብሪካችንም ጥሩ ፋብሪካ ነው። ሩሲያ እጅግ ያማረች ምድር ናት። እኔም ከጀርመን ጋር እፋለማለሁ አለና ሚስቱን አቅፏት ወደ ቤቱ ገባ። ውድ ተከታታዮቻችን ስለተከታተላችሁን እናመሰግናለን። ሌሎች ቀጣይ ትረካዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።